ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአገዛዙ ቤርሙዳ የሆነው የደጋዳሞት ፋኖ በአስደናቂ ድሉ ቀጥሏል። በማርቆስ ዙሪያ የተሰሩ ጀብዶች አሉ። አገዛዙም እንደለመደው ንጹሐን ላይ ጨክኗል። አገዛዙ አዲስ ውሳኔ አስተላልፏል። መረጃውን ይዘናል። ዶክተር ደሳለኝ ጫኔ በምክር ቤቱ ፊት ስሜት አልባ ያደረጋቸውን ጉዳይ ገልጸዋል። ውድ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር እናስደምጣችኋለን። ሰናይ ቆይታ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ወረዳ ፈረስ ቤት ከተማ ከመሸገው የአገዛዙ ኃይል ጋር በተደረገ አውደ ውጊያ ድል አስመዝግቧል። በእዙ የ109ኛ ኮር 99ኛ ክፍለ ጦር የሻለቃ 3 እና የሻለቃ 4 ከደጋዳሞት አባት አርበኞች ጋር በፈጠሩት ድንቅ ጥምረት ፈረስ ቤት ከተማ የመሸገውን ጠላት እያጨዱ ከምረውታል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አመራሮችና አባላት የአገዛዙን እንቅስቃሴ በጥልቀት በማጥናት አከርካሪውን ለመስበር ተዘጋጅተው ሲጠብቁ የነበሩ የሻለቃ 3 እና የሻለቃ 4 አባላት ከአባት አርበኞች ጋር በመቀናጀት በተደረገ እልህ አስጨራሽ አውደ ውጊያ በርካታ የአገዛዙ ኃይል ሙትና ቁስለኛ ማድረግ ተችሏል። የአይበገሬዎችን የፋኖን ምት መቋቋም ያልቻለው የጠላት ኃይል በሞርተርና በዙ 23 የንጹሐንን ቤት ማውደሙን የኮሮ ህዝብ ግንኙነት መምሪያ አሳውቋል። የአረመኔው የብልጽግና ሰራዊት በቸርተከል ቀበሌ ህዝብ ላይ መጠነ ሰፊ ውድመትን አድርሷል። የአሸባሪው አብይ አህመድ ወንበር አስጠባቂ ገረዶች፣ አድማ ብተና፣ ሚኒሻ፣ ፖሊስ፣ መከላከያ በጋራ በመሆን በጎጃም ማርቆስ ዙሪያ ጎዛምን ወረዳ በቸርተከል ቀበሌ በፋኖ ላይ ጥቃት ለመሰንዘር ቢሞክርም የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር የ14ኛ ክፍለ ጦር ፋኖችና የጎዛምን ወረዳ ጊዜያዊ መንግስት በጋራ በመናበብ እቅዱ እንዲከሽፍ ተደርጓል። የአገዛዙ እቅድ ባሰበው ልክ ውጤታማ ባለመሆኑ ለስድስት ተከታታይ በቸርተከል ቀበሌ ሲቆይም በርካታ አሰቃቂና አስነዋሪ ተግባራትን ፈጽመዋል። ግለሰቦች ልጆቻቸውን ለጋብቻ ወግ ማዕረግ በመድረሳቸው ለሰርግ ፕሮግራም የተዘጋጁ ዱቄት፣ የጠላ ድፍድፍ በአሸባሪው የአብይ አህመድ ወታደር ወጥቶ ተደፍቶባቸዋል። የቤት ቁልፍ በመስበር የግለሰቦችን ቤት በአብይ አህመድ ወንበር አስጠባቂ ሰራዊት ተዘርፏል። በአማሪት ጎጥ አንደኛ ደረጃ ትምህርት ቤት የመጽሐፍ ስቶር ክፍሎችን ቁልፍ በመስበር መጽሐፎችን አውድሟል። የግለሰቦችን ቤት በከባድ መሳሪያ አውድሟል። በርካታ ህጻናትንም ቁስለኛ አድርጓቸዋል። የእንስሳት የህክምና ጣቢያዎች፣ የህክምና ቁሳቁሶች፣ መድኃኒቶች ሙሉ በሙሉም በአሸባሪው መንግስት ወድመዋል። የግለሰቦች የሸንኮራ አገዳ አትክልት በአሸባሪው የአብይ አህመድ ወታደር ሙሉ በሙሉ ወድመዋል። በጎዛምን ወረዳ ሊባኖስ ቀበሌ ውስጥ አንድን የአካባቢ ነዋሪ የሆነች ልጃገረድ አስገድዶ ለመድፈር ሙከራ ሲያደርግ የነበረን አንድ የአረመኔው ብልጽግና ልክስክስ ሚሊሻ ደግሞ አንድ የአካባቢው ነዋሪ የሆነ ጀግና ግንባሩን በዘነዘና ብሎ በመጣል ትጥቁን ይዞ ወጥቷል። በተያያዘ ዜናም በዚህ ወረዳ ደሳሳ ማቦ ቀበሌ አካባቢ ነዋሪ የሆነ አንድ ነዋሪ ለቅለቅታ የሚገኝ ቢሆነኝም መርሻ የተባለ ቅጥረኛ የብልጽግና ሚሊሻ ግንባሩን በማለት ትጥቁን ተቀብሎት ሄዷል። መረጃው የጎዛምን ወረዳ ጊዜያዊ አስተዳደር የሚዲያና ግንኙነት ክፍል ነው። በደቡባዊ ጎንደር ቀጠና የአዲስ አበባ ባህር ዳር ጎንደር መተማ እንዲሁም ደብረታቦር ደሴ ወልዲያ መተላለፊያ የሆነችውና ስትራቴጂክ ቦታ የሆነችው ወረታ ከተማ በሰሞነኛው የበላይ እዝ የሜጀር ጀነራሉ ባንታባተ ኮራና በስት ፋኖች በቁጥጥር ስር መግባቷ ይታወቃል። ይህን ተከትሎ አገዛዙ የባጃጅ እንቅስቃሴን ከወረታ የከተማ የውስጥ ለውስጥ እንቅስቃሴ ጀምሮ ከወረታ እስከ ጉማራ ድረስ የባጃጅ እንቅስቃሴን በመከላከል ማህበረሰቡን ለከፍተኛ እንግልትና ስቃይ እየዳረገው ይገኛል። በዚህም የተነሳ ህዝቡ በዚህ ሙቀት በባዶ እግሩ ከ15 ኪሎ ሜትር በላይ የዕለት የኑሮ ፍላጎቱን ለማሟላት ተሸክሞ ለገበያ ወደ ከተማ በመጓዝ እየተሰቃየ ይገኛል። እንዲሁም በመቶ ሺዎች ለሚቆጠሩ ወጣቶች የስራ ምንጭና በርካታ ቤተሰቦች የዕለት ጉርስ ማግኘት እንዳይችሉ አድርጓል። በ21ኛው ክፍለ ዘመን ትርፍ አምራቹ የፎገራ የወረታና የአካባቢው ማህበረሰብ በጋሪ ትራንስፖርትና በባዶ እግሩ እየተሰቃየ ይገኛል። በዚህ ምክንያት የልማቱ አርበኛ የደራና የፎገራ ገበሬ ለልማቱ የሚሆን ነዳጅ እንዳያመጣ ያመረተውን አትክልትና ፍራፍሬ እንዳይሸጥ እና ለኪሳራ እንዲዳረግ አድርጎታል። በተመሳሳይ የጭነት መኪኖች ግዳጅ ይዞ በመሄዱ ምክንያት የአካባቢው ማህበረሰብ በጥቁር ገበያ በገዛው ነዳጅና ማዳበሪያ የዓለማው ሽንኩርት የሚጭንበት መኪና ጠፍቶ ማሳው ላይ እየበሰበሰ እንዲቀር ሆኗል። ይህ ማህበረሰብን የማሰቃየት ተግባር ፋኖን ታግዛላችሁ፣ ድጋፍ ታደርጋላችሁ ከሚል እሳቤ የመጣ ነው ተብሏል። የብልጽግና ካቢኔና የጦር አመራሮች በባህር ዳር ተሰብስበው በወቅታዊ ጉዳዮች ላይ መክረው መነሳታቸውን የውስጥ አርበኞቻችን አድርሰውናል። የከተማም ሆነ የገጠሩ ማህበረሰብ በሰሜኑ ጦርነት ሲደረግ እንደነበረው በግ ፍየልና ሰንጋ በመግዛት ለብልጽግና እንዲደግፉ፣ ማንኛውም የመንግስት ሰራተኛ እንደ ሰሜኑ ጦርነት ለሚደረገው ውጊያ እንዲሳተፍ፣ እምቢ ካለ ከስራው እንዲባረርና እንዲታሰር፣ ከፋኖ ጋር ዲፕሎማሲያዊ ግንኙነት ይኖራቸዋል ተብለው የሚጠበቁ ሀገራትን በልዩ ልዩ መደለያ መንገድ መያዝ፣ ግንኙነታቸውን ማሻከር ላይ መስራታቸውን፣ ጉርሻዎችን መስጠት፣
በሰሜኑ ጦርነት ሲደረግ እንደነበረው የህዝብን ትጥቅ በመቀማት ለውጊያ በሚል ምክንያት መውሰድ በሚልና ሌሎች ጉዳዮች ላይ በሰፊው በመነጋገር ስብሰባቸውን እንደጨረሱ የውስጥ አርበኞች መረጃውን አድርሰውናል። አማራ መሪዎቹ በመታሰራቸው የውክልና ጥያቄ ማንሳት እንደሚችል ዶክተር ደሳለኝ ጫኔ ገለጹ። የብልጽግናው የምክክር ኮሚሽን በምክር ቤቱ ቀርቦ ሲገመገም የአማራው ተወካይ ዶክተር ደሳለኝ ጫኔ በርካታ አማራዎች በፖለቲካ አስተሳሰባቸውና በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ መሆኑን አንስተዋል። እነዚህ ተራ ዜጎች አይደሉም። ማህበረሰቡ ግሉሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች፣ የፖለቲካ መሪዎች፣ ጋዜጠኞችና አክቲቪስቶች ናቸው ብለዋል። የህዝብ ተወካዮች እንደሆኑም ገልጸዋል። የእነዚህ እንዲፈቱ በኮሚሽኑ በኩል ጥያቄ ቀርቦ አስፈጻሚው አካል ምንም ያደረገው ነገር እንደሌለ አስረድተዋል። ይህንን ግን ለሚዲያዎችም ለኢትዮጵያ ህዝብም ኮሚሽኑ አላማሳወቁን ጠቁመዋል። መንግስት ይህንን እንዲያደርግ ጠይቀን ለምክር ሂደቱ እንዲያግዘን ብለንም ይህንን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማንም። ከገለጻችሁትም በለሆሳስ ነው የምትገልጹት ነው ያሉት። እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት ውስጥ የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼዋለሁ የሚል አስተያየታቸውንም ሰጥተዋል። አሁንም በአወያዮችና በተወያዮችን በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብለዋል። ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ነገ ልሂቃኖች የታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ የጉዳይ መፍትሄ ይሰጠው አሁንም ነው ያሉትም። መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍታት ይገኛሉ ብሎ የሚያምን ከሆነ በጣም ትንሹ ነገር ይህ ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን እዚህ ሀገር ብለዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ደግሞ ጠንካራውን ጥያቄ በተለመደ ብልጽግናዊ መንገድ መልሰውታል። መንግስት ምንም እርምጃ ካልወሰደ ለምን ይሄን አላጋለጣችሁም ለተባለው ጥያቄ እኛ አክቲቪስቶች አይደለንም በማለት የኮሚሽኑን እውነተኛ ገመና የገለጸ ምላሽ ሰጥተዋል። አዳራሹን የሞላው የብልጽግና ካድሬም በጭብጨባ አጅቧቸዋል። በደቡብ ኢትዮጵያ ክልል በጋሞ ዞን ስር በሚገኙ የዛይሴ ወዘቃና ዛይሴ ደንብሌ ወረዳዎች በጸጥታ ኃይሎችና በነዋሪዎች መካከል በተከሰተ ግጭትም የ15 ሰዎች ህይወት ማለፉንና የንብረት ጉዳት መድረሱን የህዝብ ተወካዮች ምክር ቤት አባልና የአካባቢው ነዋሪዎች ገለጹ። በኢፌዴሪ የህዝብ ተወካዮች ምክር ቤት የዛይሴ ምርጫ ክልል ተወካይ የሆኑት አቶ አብርሃም አሞሼ ጥቃቱ ባለፈው ሳምንት መጨረሻ የጀመረ መሆኑን ገልጸው በክልሉ አድማ ብተና ፖሊስ፣ በዞኑ መደበኛ ፖሊስና በሚሊሻዎች እንዲሁም የቀድሞ ጦር ተመላሽ አባላት የታጀበ እርምጃ እየተወሰደ ነው ብለዋል። የፓርላማ አባሉ በአካባቢው በተከሰተው ግጭት ሳቢያ ከሁለቱም ወረዳዎች እስካሁን በግልጽ የሚታወቁ 15 ሰዎች ሞተው መገኘታቸውንና ከ100 በላይ የሚሆኑት ደግሞ ታፍነው ተወስደው አድራሻቸው እንደማይታወቅ ገልጸዋል። ግጭቱን ማስቀድሞ የታቀደና ወጣቶች ድንጋይ ወረወሩ በሚል የሐሰት ሽፋን የቀረበ መሆኑን የሚገልጹት የፓርላማ አባሉም የጸጥታ ኃይሎች በትምህርት ቤቶችና በጤና ጣቢያዎች ውስጥ ምሽግ በመስራት ሰፍረው እንደሚገኙ ጠቅሰው ጥቃቱም በክልሉ ባለስልጣናት ቀጥተኛ ትዕዛዝ እየተፈጸመ መሆኑን ተናግረዋል። ይሄ ከፊት ያለው ጠቅላላ ሀገራዊ ምርጫ በዛይሴ ምርጫ ክልል እንዳይካሄድና ህዝቡን ተወካይ አልባ ለማድረግ የተወጠነ ነው ያሉት አቶ አብርሃም ጥቃቱ ሆን ተብሎ የታቀደ መሆኑን ሲያስረዱ ይሄ ቴክኒክ ነው ምክንያትና መንስኤ በማድረግም ይህን ህዝብ ለመጨፍጨፍ የታቀደ እቅድ እንጂ እውነተኛ መረጃ አይደለም ብለዋል። የዛይሴ ወዘቃ አንድ ነዋሪ በበኩላቸው በአካባቢው የነበረው የመከላከያ ሰራዊት ለቆ መውጣቱን ተከትሎ ግጭቱ መቀስቀሱን አረጋግጠዋል። መከላከያ በወጡ ማግስት ነው ይሄ ችግር የተፈጠረው፣ የገደሉትን ሬሳ ራሱ እንዳይነሳ ከልክለው ነበር ሲሉም ያለ ሁኔታ አስረድተዋል። ነዋሪው አክለውም የጋሞ ዞን ፖሊሶችና የክልሉ አድማ ብተና አባላት ጽንፈኞችን እናድናለን በሚል ሰበብ ወደ አካባቢው መግባታቸውን እንዲሁም ህዝቡ ያሰራውን የወጣቶች ማዕከል አፍርሰው እንጨቱን ለማገዶ መውሰዳቸውንና የቀበሌ ቤቶችን በእሳት በማቃጠል ተኩስ መክፈታቸውን ገልጸዋል። ነዋሪው የጸጥታ ኃይሎች የሰዎችን ቤትና እህል በእሳት ማቃጠላቸውን ገልጸው ብዙ የመኖሪያ ቤቶችን ከንብረት ጋር አቃጥለዋል ሲሉ የገለጹ ሲሆን የፓርላማ አባሉም አንድ አዛውንትን ከነቤታቸው በአንድ ላይ አቃጥለዋል ብለዋል። ነዋሪው የመንግስት ኃይል የሰው ቤት ያቃጥላል ወይ፣ የሰው ንብረት ያቃጥላል ወይ፣ እህል ያቃጥላል ወይ በማለት የመንግስት ኃይልን ሚናን በአጽንኦት ጠይቀዋል። በአሁኑ ወቅት በአካባቢው ከፍተኛ የሆነ የስጋት ሁኔታ መኖሩን የገለጹት ነዋሪው እስካሁን ድረስ ከቀበሌው 40 የሚጠጉ ሰዎች ተወስደው ታስረዋል። የት እንደተወሰዱ አይታወቅም ብለዋል። በአካባቢው ቢያንስ የ16 ሰዎች አስከሬን መገኘቱን በመግለጽ ህዝቡን ለደህንነቱ ሲል ወደ ጫካ አካባቢዎችም መሰደዱን ጠቁመው እኔ እስካሁን ድረስ 3 ቀን ሙሉ ምግብ አልበላሁም፣ ውሃ አልጠጣሁም፣ ጫካ ውስጥ ነኝ፣ በጣም ከባድ ሁኔታ ውስጥ ነው ያለ ነው ሲሉ ገልጸዋል። አቶ አብርሃም በክልሉ ከፍተኛ አመራሮች ትዕዛዝ እየተፈጸመ ያለ ነው ብለዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።